የወልቂጤ ጭነት ትራንስፖርት መናኸሪያ ግንባታ ለማካሄድ እንዲያስችል የሳይት ርክክብ መደረጉን ተገለጸ። በማዕከላዊ ኢትዮጵያ ክልል መንግስት ትራንስፖርትና መንገድ ልማት ቢሮ ከዚህ ቀደም በተለያየ ምክንያት ሲንከባለል የቆየው የጭነት ትራንስፖርት መናኸሪያ ግንባታ ፕሮጀክት ለመስራት ከቢሮ ጋር ውል ከገባው አባና ጠቅላላ ስራ ኮንስትራክሽን ጋር የሳይት ርክክብ ማድረጉን አስታውቋል። የግንባታ ስራው በአጠረ ጊዜ ውስጥ የሚከናወን ሲሆን ፕሮጀክቱ ሲጠናቀቅ በዙሪያው የሚገኙ በርካታ የህብረተሰብ ክፍሎች በተለያየ መልክ ጠቀሜታ የሚሰጥ መሆኑን በርክክብ ወቅት ተገልጿል። የትራንስፖርትና መንገድ ልማት ቢሮ ምክትልና የትራንስፖርት ዘርፍ ኃላፊ አቶ ሰንበቱ አባባ እንደገለጹት ይህ ፕሮጀክት ከዚህ ቀደም ከነበረው ክልል ጀምሮ በተለያዩ ምክንያቶች ሲንከባለል የቆየ መሆኑን ጠቅሰው ነገር ግን ከዚህ በኋላ ለዚህ ፕሮጀክት መጠናቀቅ ሁላችንም የድርሻችን መውሰድ ይጠበቅብናል ብለዋል። የጭነት መናኸሪያው ለአንድም ሰከንድ በማንኛውም ምክንያት መቆም እንደሌለበት ገልጸው የተረከበው ተቋራጭ ውል ከገባበት በአጠረ ጊዜ ውስጥ አጠናቆ ለአገልግሎት ክፍት ማድረግ በሚያስችል መልኩ ያለውን ሙሉ አቅም ተጠቅሞ ማስመረቅ እንዲያስችልም አሳስቧል። በከተማው ከቀድሞው ክልል ጀምሮ ይሰራሉ የተባሉ በፌዴራልና በክልል አመራሮች ቃል የተገቡ ፕሮጀክቶች ያሉ ቢሆንም አሁንም ድረስ ግንባታቸው አለመጀመሩን ተገልጿል።